ሀበሻ ቲዩብ ነኝ። እንዴት ናችሁ ጋይስ? ሁሉ ሰላም ሁሉ አማን? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው ስራ፣ ጤና፣ ህይወት፣ መውጣት መግባት እንዴት ነው? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። እንዶች ስለምታበረታቱኝ፣ ላይክ፣ ኮሜንት፣ ሼር ስለምታረጉ፣ ሰብስክራይብ ስለምታረጉልኝ እጅግ በጣም አመሰግናለሁ እያልኩኝ ማለት ነው። እና በጣም ለምወዳችሁ አመሰግናለሁ። እንዴት ናችሁ? እየበረታችሁ ነው ወይ? ሁሉ ሰላም ነው ወይ እያልኩኝ ማለት ነው። ጋይዝ ዛሬ የሆነ ታሪክ እነግራችኋለሁ። እሱን ታሪክ ተነስታችሁ ሀሳባችሁን ትሰጣላችሁ። እናንተ ብትሆኑ ምን ታደርጋላችሁ የሚለውን ማለት ነው። የእውነተኛ ታሪክ ነው፣ ባይዘወይ የእውነተኛ ታሪክ ነው፣ የጓደኛዬ ታሪክ ነው። ግን አጠር አድርጌ ልነግራችሁ እሞክራለሁ። አጠር አድርጌ ያው በጣም ረዥም ነው፣ ግን እኔ አጠር ቀልበጭ አድርጌ እነግራችኋለሁ። እውነት ለመናገር ልጅቷ በጣም ጭንቀት ላይ ነች ያለችው፣ የአእምሮ ጸጸት ላይ ነው ያለችው። አንደኛ ነገር ጋይዝ ከሰው እግዚአብሔር ያውቃል የምንሰራውን ስራ። ከሰው ልትደበቁ ትችላላችሁ። ለጊዜው እግዚአብሔር ምንም ላያረጋችሁ ይችላል። ግን ከአእምሯችሁ መደበቅና ከአእምሯችሁ መሰወር አትችሉም። ጸጸት በጣም በጣም ከባድ ነው ጋይዝ። እያንዳንዱ የምትሰሯት ስራ ሰው ያያችሁ ይሆናል። በእናንተ ቤት ሰው ያይም እግዚአብሔር ማያይማ ተደብቃችኋል። ግን ጸጸት በጣም ከባድ ነው። እች ላይ ጸጸት ሊገላት ነው። ማንም አልተናገራትም፣ እግዚአብሔርም አልቀጣትም፣ ኦር ሰውም አልነቃባትም። ግን እሷ አይምሯን በጣም እየተጸጸተች እና በጣም እንቅልፍ እያጣችበት ያለችበት ታሪክ ነው። እና ጸጸት ደግሞ ወይም ደግሞ በቃ ሰው በማያውቀው ሁኔታ የሰራችሁ ስራ እንቅልፍ አይወስዳችሁም። በቃ የአይምሮ እረፍት የላችሁም ማለት ነው። እና ይች ልጅ አሁን እዛ ውስጥ ነች ያለችው ማለት ነው። የአይምሮ እረፍት የላትም። ልጅቷ ከኢትዮጵያ ከመጣች አሁን 2 ዓመቷ ነው ማለት ነው። 2 ዓመቷ ነው። በመጀመሪያ እንደመጣች 7 ወር ድረስ ሰርታ ባል አላት ከኢትዮጵያ ወልዳለች። ወልዳ እዚህ መጣች። አረብ ሀገር ስትመጣ በጥሩ ሁኔታ ነበረ እየሰራች ያለችው እስከ 7 ወር ድረስ ማለት ነው። 7 ወር ድረስ ጥሩ ሁኔታ እየሰራች ከልጁ ጋርም እያወራች ነበረ። አንዲት ጓደኛ አብራት አለች እና አንድ ጊዜ ስልኳ ተበላሸባት። ስልኳ ሲበላሽባት ጊዜ የዚችን ጓደኛዋን ስልክ ተቀብላ ታወራለች በሱ በቃ ጠዋትም ማታም ይችኛዋ ማለት ነው። እሷ ከሌለች ራሱ ይችኛዋ ጓደኛዋ እንደሷ ሆና ሰላም ብለው ምናምን የለች ብላ በእንደዛ ሁኔታ ያወሩ ነበረ። ከዕለታት አንድ ቀን ከሴትዮዋ ጋር ትጣላና ይችኛዋ ማለት ነው ይችኛዋ ስትጣላ ከቤት ጥላ ወጣች። ከቤት ጥላ ስትወጣ ምን ትላለች? ስልክ ይደውላል ባልየው። ስጠፋበት ጊዜ እቺ ስልክ የላትም ጠፋች። 7 ወሯን ያኔ ስልክ ምናምን መግዛት አልቻለችም። ስልክ አልገዛችም እስከ 2 ዓመት ድረስ ማለት ነው። ይችኛዋ ምን ትላታለች? ለባልየው ደውላ እሷ ጠፍታለች፣ ለምን ከአንድ ወንድ ጋራ ጠፍታለች፣ ሌላ ግብታ እየኖረች ነው ብላ ለባሏ ትናገራለች ማለት ነው ይችኛዋ ጓደኛዋ። ከዛ በኋላ እሱ ይናድራል፣ በጣም ይናድራል። ልጅ አላት፣ እንዴት አደርጋለች? ልትሰራ ነው የሄደችው እንጂ ልታገባ ነው ወይ ብሎ በጣም በቃ እሱ ነርቨስ ይሆናል ማለት ነው። በጣም ተናዶ በዛ ሁኔታ ውስጥ ሁሉ አብረው ያወራሉ ከዚች ጓደኛዋ ጋር ማለት ነው። ፍቅር ይጀምራሉ ቀስ በቀስ ማለት ነው። ያጽናናችሁ ለማጽናናት ብላ ትጀምራለች ይችኛዋ። ከዛ በቃ ሳታስበው ብዬ ልል አልችልም፣ ግን እሷ እንደምትለው ሳላስበው ነው ፍቅር ውስጥ የገባሁት እሱን ለማጽናናት ብዬ ነው የምትለው። እንደኔ ግን ምንም ልታጽናናው ለፈልጋና ወዳ የገባችበት ብዬ ነው። አላቅም ብቻ አልፈርድም፣ ግን እዚህ ጋር ልፈርድ አልችልም። እኔም ለእሷ ያልኳት ነው እንደዚህ ያልኳት ነው እዚህ ጋር ያወራሁት ማለት ነው። ከዛ እንደዛ እያለች እያወራች እያለ ልጁ ጋራ እብድ እፍ ያለ ፍቅር ጀመሩ ማለት ነው። እንደዛ እያለ ይቺ ልጅ ከዛ ከ2 ዓመት በኋላ ትደውልለታለች። ስትደውልለት ስልኳ ላይ ዘጋባት። ከዚች ጋራ ፍቅር ጀምረዋል። በ2 ዓመት ውስጥ ታዲያ በዚህ መካከል ይችኛዋ ገብታ ነበረ ወደ ኢትዮጵያ ገብታ ተገናኝተዋል ከዚህ ልጅ ጋር ማለት ነው። ተገናኝተው ሻይ ቡና ምናምን ብሎ አላውቅም፣ ሌላ ነገር አላውቅም፣ ግን ተገናኝተዋል። ተመልሳ ግን መጣለች እዚህ ኢትዮጵያ እና እችኛዋ ደግሞ 2 ዓመቷን ጨርሳ ወደ ኢትዮጵያ ልገባ ስትደውልለት እስከዛን ድረስ ግን በእርግጥ እችኛዋም ጥፋተኛ ነች ብዬ ነው የማስበው። እሷ ግን ስልክ አልነበረኝም። ከዛ በኋላ ስልክ ገዛ በኋላ ደግሞ ሲም ካርዱን ላገኝ አልቻልኩም፣ እሱንም ላገኘው አልቻልኩም ነው የምትለው ልጅቷ ማለት ነው። ከዛ እሱ ደግሞ እስካሁን የት ነበርሽ? አንቺ አግብተሻል፣ ለስራ አይደለም። ልጅቷ ምንም አላገባችም፣ በስራ ላይ ነው ያለችው። ምንም ነገር አዲስ ነገር የተፈጠረ የለም። ግን ብዙ ስቃዮችን አይታለች። ተይዛም ነበረ። በዛ ሁኔታ ነው ስራ ለመስራት ብላ ተለቃ ስራ እየሰራች ያለችው ማለት ነው። ግን እሱ አላመናትም፣ መያዟንም መጥፋቷንም ምናምን አላመናትም እና
በቃ ልጅቷ በጣም ተጎዳች። እዚች ያለችዋ እነዚህ ሁለቱ አብረው ነው። ከዛ በኋላ ከዚች ጋር አታወራም። የትኛውም ስደውላ ስልክ አታነሳላትም ማለት ነው። ከዛ በዛ መካከል የትኛዋ በጣም ተጎድታ ኢትዮጵያ ገባች። ኢትዮጵያ ስገባ አላቀሽም አላት ማለት ነው። ልጁንም አላሳይሽም አላቀሽም አላት። እንግዲህ በ80 ምናምን ነው ያገባት። አላቀሽም አላት፣ ከዳት ማለት ነው። እና ምን ብሎ ለሰው ይናገራል? ለቤተሰቦቿ ምናምን ነገር አግብታ ነው በሰው ሀገር ላይ እኔን ትታ ገንዘብ ሲኖራት ጊዜ እኔን ከዳች ብሎ በጣም ነገር አስወራባት ማለት ነው ሰፈር ውስጥ። በዛ ሁኔታችኛዋ በጣም ተናዳ ጥላ አሁንም ድጋሚ ተመልሳ ተሰደደች ማለት ነው ወደ ዱባይ። እና አሁን እቺ መካከል እቺኛዋ ግን ያቺኛዋ ኦኬ ደርሶባታል፣ ተጎድታለች በጣም በቃ አላቅም። ግን ከአይምሮዋ አትጸጸትም ማለት አይምሮዋ ውስጥ ምንም ነገር ክፋት ያደረገችው ነገር የለምና አትጸጸትም። ግን ይችኛዋ ምን መሰላችሁ? አሁን አንደኛ ጸጸት ሊገላት ነው በፍጹም እኔ እንጃ። አሁን እሷ ደግሞ ምን ላድርግ ነው ጥያቄዋ። ምን ማድረግ እችላለሁ? ከዚህ ጋር ፍቅር ጀምራለች፣ መተው ትፈልጋለች። ግን እንዴት ብዬ ልተው? እና ይችኛዋንስ ምን ልበላት? እስካሁን ድረስ ከዚች ጋር አልተገናኙም። እሷ እንዳፈቀረም አታውቅም፣ የበፊቷ ጓደኛ አታውቅም። እና አሁን በቅርብ ላይ እንደውም ስልክ ደውላለት ስልክ አወሩ ማለት ነው ሁለት ጓደኛ ማቾች። ግን እችኛው ማውራት አልቻለችም፣ ምክንያቱም ስራዋን ስለምታውቅ ማለት ነው። እዚህ ጋር ከአይምሯ መሸብሸቅ አልቻለችም፣ እንቅልፍ መተኛት አልቻለችም። ጋይስ ጸጸት በጣም ከባድ ነው። ከሁሉም ነገር ማለት ነው። ጸጸት እንቅልፍ ይነሳችኋል። ከምንም በላይ ከባድ ነው በጣም። እና እንዴት ብላ ትናገር? እኔ እንዳልኳት እውነቱን እንደተናገርኩ፣ ምክንያቱም እቺ ልጅ ወልዳለታለች፣ ልጅ አላት። ከውስጥ ተፋቻቸው ማለት ከመካከላቸው እንዳለ ያየሻቸው አስታርቂያቸው አልኳት። እሷ ደግሞ አልችልም እወደዋለሁ ትላለች ይችኛዋ ማለት ነው። አልችልም ማስታረቅ አለች። ግን ለዚችኛዋ እንዴት ብዬ ልናገራት? ባልሽን ወድጄው ነው፣ ባልሽን እኔ ሌላ ገብታ ነው የወጣችሁ ምናምን ብዬ እንዴት ብዬ እንትን ልበላት? ምንድን ነው ስሙ ልንገራት በማለት ከአይምሮዋ ጋር በቃ ከህሊናዋ ጋር ጸብ ጀመረች ማለት ነው። በጣም ታማለች። እውነት ለመናገር ጋይስ አታምኑ። በጣም ነው የምቀርባት ነው፣ ጓደኛዬ ነች፣ አውቃታለሁኝ። እና ይህንን እስኪ ሀሳብ ስጭኝ ያልኳት አለችኝ። እኔ ሀሳቤን እንግዲህ እንዳለያየሽ አስታርቂያቸው ነው የኔ ሀሳብ ማለት ነው። እንዳለያየሽ አስታርቂያቸው፣ እውነቱን ተናገሪ፣ ለሷም ለሱም ተናገሪ እውነቱን አልኳት። ይሄ ነው በቃ ያለው መፍትሄ እኔ ጋር። እና እናንተ ብትሆኑ ግን ምን ታደርጋላችሁ? እናንተ ብትሆኑ ምን ትመክሯት አላችሁ? አሁን በእሷ ቦታ አሁን ሁለታቸውንም በወንዱም ቦታ በሴቷም ቦታ በሁለቱ ሴት አማቾችም ቦታ ሆናችሁ ምን ታደርጋላችሁ የሚለውን ሀሳብ አስቀምጡልኝ በኮሜንት። እኔ አንብቤ እነግራታለሁ ማለት ነው የቻላችሁትን። እና ጋይዝ አይምሮአችሁን የሚጸጽታችሁን ነገር አታርጉ። ቅን ሁኑ ለሰው ማለት ነው። እግዚአብሔር ለእናንተ ያለው የትም አይሄድም። የትም በክፋት ወይም በሸረኝነት በራስ ወዳድነት የምናደርገው ነገር ወደፊት ዋጋ ያስከፍለናል። እውነቴን ነው የምናገረው፣ ዋጋ ያስከፍለናል። ግን እናንተ በንጹህ ልቦና ተከርታችሁ ወይም መበደል ትልቅ ነገር ነው ጋይዝ። ብትበደሉ አሁን እቺ የተበደለችዋ ከልጇ ጋር ተለያይታለች፣ ከባሏ ጋር ትዳሯን አታለች። ኦኬ እዚህ ጋር ስራ በስነስርዓት አልሰራችም፣ ከጓደኛዋ ተለያይታለች፣ ጓደኛ የላትም። በጣም ብዙ በደል ደርሶባትን፣ ግን ህሊና ጸጸት የለባትም። ህሊና ጸጸት ምንም የለባትም። ምንም ክፋት አልሰራችም። እኔ ሁለቱንም አወራቸዋለሁ፣ እኛውንም አወራታለሁ። ግን በቃ እኔ እንዲህ ብዬ መናገር አልቻልኩም። ለዚህኛዋ እንደዚሁ ዝም ብዬ ብቻ እንዲህ ቢሆን ምን ታደርጊያለሽ ምናምን ነገር ነው የምላት ማለት ነው። እናንተ ምን ትላላችሁ? ይህን ሀሳብ ስጡበት እላችሁ ለውዶቼ። በጣም ነው የማመሰግነው። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱኝ ውዶቼ። በጣም ነው የምወዳችሁ። ስላዳመጣችሁኝ አመሰግናለሁ። ይኸው የሀበሻ ቲዩብ ነኝ። ቴንክ ዩ ሶ ማች። ግን ሀሳባችሁን አስቀምጡልኝ ጋይስ። እውነት ለምን ወይኔ ጋይስ ደግሞ ማለት ነው ሳላሳያችሁ ስጦታ ተሰጥቶኛል ማለት ነው። ወይኔ ጠፋች ጋይስ። ያ ስጦታ ተሰጠች ዛሬ መዳሜ ስጦታ ሰጠች እና በቃ በዛው እናንተ እንትን በሉ ያላችሁ ማለት ነው። ላሳያችሁ ስጦታ ኢማራትን በጣም ስለምወዳት ኢማራት ስጦታ አያችኋታ ሴትዮ የሰጠችኝ እና አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።